እንደውም የወርቁን አይተነውን ቮይስ ዩቲዩብ ላይ ብቻ ባሰማውስ ከዩቲዩብ ላይ ሪከርድ እያደረጋችሁ ቲክቶክ ላይ ትለቆታላችሁ። የሆነት ቆይ እንደዛ እያሰብኩ ለምን 25 አንበሳ በቲክቶክ ካላስገኘ በዩቲዩብ ብር ማስገኘት አለበት። ዛሴት አሁን ቡና ጠጣው ስጠጣ እንኳ ጭው ነው የሚለው። አንድ ሉሉ ስመታ እንደዛ፣ ሁለተኛ ሉሉ ላይ ደግሞ ትላላባ ያ እና ሁሉ አሾይና ጋይስ ተብትቡ አትጻፉ። እስቲ አንድ ጊዜ ተብትቡ ወደ አጀንዳ እንድንገባ። ተብተብና ኮፒ ሊንክ እኮ ብር አይደለም ጋይስ፣ ቤቱን ብቻ ነው የሚጠብቀው። ዛሴት ማሚዬ ኧረ ተው ግን ጋለሪ ላይ አሻራ አስቀምጡ። ሊሊ ግን የቤቱ ልጆች ቢያንስ በሳምንት እንኳን ስማችሁን አታስቀምጡ። ተው ሊሊ የቤቱ ልጆች አያም ኩዊን የኛ ኩዊን ናት አይደለች? ያ ለማንኛውም ጋለሪ ላይ ስማችሁን አስቀምጡ። የቤቱ ዩኒክ እንዴ ዩኒክ ቲክቶክ ምልክት አውዝ ብላ ምን ሸይጣን የቤቱ ልጆች ይሄ ግዴታ አለባችሁ። ሌላ እግዚአብሔር አለ እንግዲህ የቤቱ ልጆች ይሄ ቢያንስ የጋለሪ ግዴታ አለባችሁ። ሙሉ የቤቱ ልጆች አሉ። እነማን ናቸው? ጃጉር ግዴታ አለበት የቤቱ፣ ሊሊ ግዴታ አለባት። ማም ብዙ ቦታ ስሙ አለ ሁል ቀን። ያ እስቲ ስማቸውን ሳይ ነው ማስታወስ የኛን ልጆች። ኡሙ እንትና አይ ቲንክ የጂጂ ሰፖርተር ናት መሰለኝ። የትኛው አይኔ ከለር ሲያምራት ሰፖርት እንደምታደርገኝ አላውቅም፣ ግን ቴንኪው ጀስቲን። እንደዛ የቤቱ ልጆች ዩር እንደ ጂኒ ነው መታ አንድ ጊዜ እንትን ብላ የምትሄደው እሷን ከእንትን አርግቻለሁ። ሰኒ ቴንኪው ያ ቴንኪው። ማነው ሌላ ጃጉር ቢያንስ ጋለሪ ላይ ግዴታ በሳምንት ግዴታ ያለባቸው ልጆች ግዴታ ብቻ ሳይሆን በቃ የቤቱ ልጆች ናቸው። እስኩዬ ሰብለ የኛ የቤቱ ልጆች እንደዚህ ነገር ላይ ተሳትፈዋል። ሌና ተሳተፋለች። እንጃ ሌና ተሳትፈሽ ነበር አበባ ላይ ምናምን ያ እንደዛ ያ የቤቱ ልጆች ብዙ ጊዜ ጋለሪ ላይ ስማቸው ያለ ልጆች እናውቃለን። እስቲ ገኒ አሁን ሊሊ ተለያዩ ቀላሉ ተለያዩ። እኩል ከትልቁ እኩል ነው የሚቀመጠው ስምሽ ታውቂያለሽ። ከአንበሳ እኩል ቁጭ ይላል ዝንጥ ብለሽ። ያ ኡሙ እንትን ሞልታል። ግን ማን እንደሞላ እስቲ ቴንኪው እንበል። አንድ ጊዜ የሞሉትን ሰዎች ቴንኪው እንበል። ከ25 ብቻ ነው የሞላው ገና አስታውን። በስማ ራኪ አበባ ሞልታለች። ኡሙ አመር ጋላክሲ ሞልታለች። ማን እንደ ሀገር ዶኔት ሞልታለች። አንድ ሀርትን ደግሞ ማሚዬ ሞልታለች። መኒጋን ሊሊዬ ሞልታለች። ግን አልተነካም ጋይስ። 5 ብቻ አበባ ምናምን ተቆጥሮ ሐራም አለክ። ቴንኪዩ ጋይስ። ግን እሺ ስማችሁ ሳምንት ድረስ ተመዝግቧል ማለት ነው። ቴንኪዩ። ግን የቤቱ ልጆች ይሄን እንኳን ታደርጋላችሁ ብለን ተስፋ እናደርጋለን ጋይስ። እስቲ 30,000 ሞላ እንዴ? ተብተብ 1,000 አልሞላም። ኮፒ ሊንክ እንትን ነው ማለት ነው። ከባድ ነው ጋይስ። ሼር እንደዚህ ማድረግ ሰው እንዲመጣ እንኳን አይደለም፣ ዝም ብለህ ይቆጥራል። ቲክቶክ መቁጠሩ አይቀርም። ለአንድ ሰው 1000 ጊዜ ታደርጋለህ። እንደዛ ነው ቲክቶክ ነው እንደዛ ያለው። ዩቲዩብ እንደዚህ አይነት ነገር የለውም ጋይስ፣ የለውም አለው። ግን በዚህ ምክንያት ታርጌት ውስጥ አያስገባ። ሌናዬ ያ አይ ቲንክ እስቲ ያ ፔጃችን ለመጠበቅ ብቻ ነው። እንደውም ሰኒዬ ቴንኪው። እሺ ሰናዬ ይሄን 2 ቀን እንደውም ቲክቶክ እያሳደደኝ አይደለም 10 ጊዜ ፍሪዝ የሚያደርገኝ ምናምን ነገር። ትናንትና ግን ቴሌግራም ላይ ሪፖርት እያደረጉብኝ ነበር። ያ ግን ነጫጭ ቴክስት ሪፖርት አላረክ ዝም ብለህ ራክ ላይ ስራ ለማብዛት ካልሆነ በስተቀር ምንም እንደማታመጡ ነው ነግራችሁ። እናቴትም ለዛ ነው ዘና ብዬ የማወራው በእናንተ ጉዳይ ላይ። ነጫጭ ቴክስት እኔ እንዲህ ብያለሁ ነግራችሁ። የሚያውቅ ያውቃል፣ ለማያውቅ ደግሞ ተንኮል ማስተማር ልክ አይደለም እንጂ ለዛ ነው ደንታ የሌለኝ ከእናንተ ላይ። ናናዬ ሰላም ነው ያ
እና ስሙ ጋይስ እናንተ ማን ነበረች ባለፈው እዚህ መታ ከዱባዮች ላይ ምን ትፈልጋለች ጠንጋራ ያለች ሂዊ ስማርት ናት ሂዊ ምስማር ነው ምን ነበር ስሙ ማን ነበር ስሙ ባለፈው እዚህ የገባችው ልጅ ማን ነበር ስሙ እንዴት ነበር ስሙ ዲቦራን አንድ ቤት ለምን ነው ምላት ምን አረገች ምን ነው ደሃውን አላስታወሳችኋትም ሀብታም ስትሆን ነው እንዴ ዲቦራ የምትሉት ኮተታ ምድር ደሃ እሺ together together እናንተ ይሄን ዘፈን ሁላችሁ ላይ መስፈን እከካ አንድ ቤት ምን አለች እኔ ሀብታም የሆንኩ ቀን እንደማታስቀምጡኝ ያውቃለሁ እኮ በድህነት እንደዚህ ተከባብረን እንኖር እንጂ አፋችሁን ዘግታችሁልኝ እኔ ሄለን መኪና ገዛች የተባለ ቀን እርግጠኛ ነኝ አታስቀምጡኝም እዚህ ሚዲያ ላይ እንደዚህ እግረኛ ሆኜ ብሄድ ይሻለኝ የእውነት እንዳለ የተረሳ ቪዲዮ ላይ ትጎረጉራላችሁ አለፈልኛ መኪና እያችሁ እጄ ላይ ምድረ እግረኛው ሚዲያ ሁሉ የእውነት እካካ ዩኒቨርስ ሰማ እሷን አንድ ቤሊ ምን አረገች አንድ ደሃ ቀነሰን እንደው አንድ ደሃ አብሮን የሚያከሰው ቀነሰን ምን አረገች መኪና የለሽም ባመጣኔ እናንተ ጋር ምን አረጋለሁ ቀኑ ሙሉ ከተማውን ስዞራሉ ልምድ ዱባይ ላይ ደውዬ ወሬ ከማስስ አልዞርም ነበር በመኪናዬ ከየት ነው መኪና ማመጣ መኪና መግዣ መሰለኝ አንበሳ ምታይካችሁ እናንተ መኪና ከገዛው እናንተ ጋር እንደማልመጣ አውቃችሁ አንበሳ አልሰጥም አላችሁ this is happening in this media ማለት ነው ምቀኛ ጄኔሬሽን ሲሪየስ ስሙ ጋይስ እንትን ማነች ያቺ ባለፈው የመጣችው ልጅ ጉዷ እንደዚህ እየተምጅለገለገን የመጣው ነው የምላችሁ ሲሪየስ ቶክ ጉዷ እንዲህ ምጅልግልግ ብሎ ከዱባይ እንዲህ እየተሳበን የመጣው ነው የምላችሁ ማነው ስሟ ማነች ባለፈው እዚህ መታ ያወራችሁ ሂዊ ማነች ምስማር ነው ስማርት ነው ምንድነው ስሟ ኒኪ ሚናጂ ምናምን አረቼ ሸርሙጣ ማህበር እሷንም ሌላ ነገር አመጣላችኋለሁ ስሟ ሳይጠፋብኝ ሂዱልኛ ራኪዬ ቴንኪው ሂዊ ማነው ስሟ እዚህ ባለፈው መታ ምን አለሽ ከዱባይ ሄሄ ስትል የነበረችው ያቺ ውርጋጥ የማትጠብቁትንም ነገራችሁ ባለፈው ገስ ላይ ገባች ሂዊ የሆነ ቅጥል ስም ነበረው እኮ ሳምሪ ነው የሚለው ስማርት ነው የሚለው ስማርት ናፍቆትዬ ቴንኪው ናፍቆትዬ ጋለሪ ላይ የሆነ ነገር አስቀምጪ ትልልቅ ነገር ሳያዝብሽ ትንንሹ ሳያዝብሽ ቶሎ ጨርሽ እናቴ ትሙት ነው የምላችሁ አንቺ ሂዊ አንቺ ልቃሚ አንቺ አንቺ አቤት ዱባይ ግን አረ ዱባይ ጎርፍ ተጥለቀለቀ አርቲፊሻል ኢንተለጀንት ዝብናብ እየዘነበ ይሏል ይመጡና አርቲፊሻል አይደለም የእናንተ ግፍ ነው እንደዛ የሚያጥለቀልቃት በየጊዜው የምታገኙት ብር በሐራም በጂኒ በብቱ ስለሆነ ከዛ በየአመት እየመጣ ዝናብ ይጠርግላችኋል ከዛ በኋላ ጌም ትጫወታላችሁ የቀጠሮ በርበሬ በሰበሰ በሰው እዚህ ድረስ ውሃ ገባበት እዚች ጋር ብቻ ነው ዱቄቷ የቀረችው ምናምን ወሬታ ያወሩልሃል ይመጡና ለካ ጋይስዬ ሂዊ ስማርት ነው ሂዊ ጂኒ የምትባሎች ባለፈው እዚህ የመጣችው እሺ ፎቶ እንትናን ቲክቶክ አላኩልኝ ላሳያችሁ ማን እንደሆነች እዚህ መታ ባለፈው ያወራችሁ ምን እንደሰማችሁ ታውቃላችሁ እግዚአብሔር ልጄን ነው የምላችሁ ሁለት ልጆች ከማን እንደወለደ ታውቃላችሁ ከአባትና ከልጅ አንደኛው ልጅ ያባቱ ነው አንደኛው ልጅ የልጁ ከአባትና ልጅ ነው የወለደችው እግዚአብሔርን ነው የምላችሁ ዱባይ አውዝ ቢላ ምን ሸይጣን እግዚኦ ማርና ክርስቶስ አስታፍሩላ ላዚም የእውነት እንደዚህ የሚያስብሉ ናቸው ዱባዮች እናቴ ትሙት ከአባትና ከልጅ ነው የወለደችው ሁለት ልጆች አንደኛው ልጅ የልጁ ነው አንደኛው ልጅ ያባትየው ጋይስ ዱባይ እባብ ምስማር ያልዘነበባት እውነት አንዳንድ ምስኪን አረቦች የነሱ ዱዓ ነው ለካ ለዚህ ነው የሆነ ነገር ሲናገሩ ስብስብ አድርገው ስለሚንቋቸው ስለሚያስቀይም ስራቸው ስብስብ አድርገው ሰበብ ህገ መንግስት እያሉ ሀፈፍ አድርጎ ዳገር የሚመልሷቸው ምክንያቱም
ቆሻሻዎች ናቸው። ከአባትና ከልጅ ጋይስ እናንተ አስቡት እስቲ። አንድ ነገር ልንገራችሁ። ኢሮፕና አሜሪካ ስትኖር ስራ ከሌለ ይሄ ቤት ይከፈልላል፣ ፉድ ስታምፕ አለ፣ የመብራት ይባላል፣ የምን ይከፈልላል። ራይት ዱባይ ኢሮፕና አሜሪካ ላይ የፓስፖርት አትከፍል፣ መኖሪያ ፍቃድ አትከፍል። አንድ ጊዜ ብቻ መኖሪያ ግሪን ካርድን አግኝ። ማን ነው ብሎ አሳድስ አታሳድስ የሚልን አፍቆትዬ ማን ነው? የለም። ዱባይ ላይ አስቡት። ኢቃማ በየጊዜው ታሰራለ። ኢቃማ ማለት መኖሪያ ፍቃድ በየአመቱ አመት ነው በ2 አመት